ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 29 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን ሚኒሊክ እዝ በወሎ ግንባር ከባድ ድል ሲቀዳጅ አገዛዙ በጎንደር በርካታ ንጹሃንን ጨፍጭፏል። ዝርዝር የግንባር መረጃዎችን ይዘናል፣ ሰሙታላችሁ። በመምህራን የማህበር መኖሪያ ቤት ፕሮጀክት ላይ በካሬ እስከ 82,000 ብር የሚደርስ ያልተጠበቀ የዋጋ ጭማሪ መደረጉ ተሰምተዋል። መምህራኑ ቁጣቸውን አሰምተዋል። ውጥረት ተፈጥሯል። በአውቶቡስ ላይ ድንጋይ በወረወሩት እናቶች ላይ እርምጃን ወስዳል ሲሉ የመቀሌ ከተማ ከንቲባ ተናግረዋል። ሰሙታላችሁ። ሳውዲ አረቢያ 2 የሱዳን ፈጥኖ ደራሽ ከፍተኛ አመራሮች ከቡድናቸው እንዲከዱ በሚሊዮን የሚቆጠር ዶላር መክፈሏ ተሰምቷል። የኢራን ከፍተኛ ባለስልጣናት በታደሙበት የቀድሞ መሪ አያቶላ አሊ ሀሜኒ የቀብር ስነ ስርዓት ላይ ጠቅላይ መሪው ሳይገኙ ቀርተዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን ሚኒሊክ እዝ በወሎ ግንባር ከባድ ድል ሲቀዳጅ አገዛዙ በጎንደር በርካታ ንጹሃንን ጨፍጭፏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ጀብደኛው ሚኒሊክ እዝ 104ኛ ኮርና 101ኛ ኮር በጋራ ታላቅ ጀብድ በመፈጸም ድል ተቀዳጅተዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር ከመርሳና ከመሃል አምባ ወደ አበጋር ሜዳና ጸዶት ሚካኤል የወጣውን የስርዓቱን ዙፋን ጠባቂ ሰራዊት ገሚሱን ሙት ገሚሱን ቁስለኛ በማድረግ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ ድል ተጎናጽፈዋል። በዚህ በመርሳ ዙሪያ በተደረገ አውደ ውጊያ ስርዓቱ በዘፈቀደ ከጠዋቱ 12 ሰዓት ጀምሮ 2 ጀነራል መድፎችን እንዲሁም ሞርተር 120 እና ሞርተር 82ን ለበርካታ ጊዜ በዘፈቀደ መንገድ ቢጠቀምም ያልበግራቸው ያለው ጀግኖቹና ነበልባሎቹ ሙሉ የስርዓቱን የደቡብ እዝ 205ኛ ኮር በመቅጠም ገሚሱን በመደምሰስ በማቅሰል ወደ መጣበት መርሳ አቅጣጫ እንዲበተንና እንዲመለስ አድርገውታል። በዚያ አውደ ውጊያ የስርዓቱ ወንበር ጠባቂ ኃይል በዘፈቀደ የሚተኮሰው ከባድ መሳሪያ ውጪ ምንም አይነት የመዋጋት አቅምም ሆነ ብቃት የሌለው መሆኑ መመላከቱንም ሚኒሊክ እዝ ገልጿል። ጠላት በዚህ አውደ ውጊያ የራሱን የሻለቃና የሻምበል አመራሮችን እንዲሁም የሰራዊቱን አስክሬን ሳያነሳ ሸሽቷልም ብሏል። በመሆኑም የጠላት ሰራዊት በመጣበት አቅጣጫ ወደ ኋላ በመመለስ ወታደራዊ መረጃና ኦፔ የሌለውን የብልጽግና መራሹ አምባገነኑ ስርዓት በግምትና በቸልተኝነት የከባድ መሳሪያ ድብደባ በማድረግ በአማራ ህዝብ ላይ በጸዶት፣ በጎርባ፣ በ8 ቀበሌዎች ላይ የሚገኙ አርሶ አደሮችና ንጹሃን ቤቶችን ማቃጠልና በህይወት ላይ አደጋ አድርሷል። በውጊያው በሺዎች የሚቆጠሩ ተተኳሾችን የማረከ ሲሆን 6 አመራሮችን ጨምሮ 96 የብልጽግና ጦር አባላት ተደምስሰዋል። 102 የብልጽግና ወታደር ደግሞ ቁስለኛ መሆኑ ተነግሯል። በተመሳሳይ የአፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት በዛሬው ዕለት በ5 ግንባሮች ከጠላት ጋር ሲፋለም የዋለ ሲሆን ሞታይ ፈሪዎቹ የአማራ ልጆች ድል ቀንቷቸዋል። በመካነ ሰላም ዙሪያ ገጠር ወረዳ ውስጥ በሚገኙ 5 ቦታዎች ማለትም በቢሊ ታዳጊ ከተማ፣ በሮቢት፣ በሀብሩ፣ በሩፋ፣ በዲቢ ጨሬና ተዋ በኩል ጠላት ላይ ጥቃት በመክፈት ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት እንዲደርስበት ማድረግ ተችሏል። እስካሁን ባለው መረጃ መሰረት በድምሩ 13 ጠላት የተመታ ሲሆን 5 ወዲያውኑ መሞታቸው ተረጋግጧል። የጠላት ኃይል ሲጠቀምባቸው ከነበሩት የቡድን መሳሪያዎች መካከል አንድ ስናይፐር በወገን ኃይል ተመቶ ከጥቅም ውጪ መሆኑን የውስጥ ወታደራዊ ምንጮች የገለጹ ሲሆን የሞተውና የቆሰለው የጠላት ኃይል እዚህ አውደ ሪፖርት ላይ ከተገለጸው ሊበልጥ እንደሚችልም ነው የመረጃ ምንጮች የጠቆሙ። ይህ በእንዲህ እንዳለ በዳባት ወረዳ አንድ ሙሉ ቤተሰብ ላይ ባገዛዙ የዘር ማጥፋት ጭፍጨፋ ተፈጽመዋል። በጦር ሜዳ ሽንፈትን ያስተናገደው የጠላት ኃይል የተለመደው የብቀላ እርምጃውን በንጹሃን ዜጎች ላይ አሳርፈዋል። ሰኔ 26 2018 ዓ.ም በሰሜን ጎንደር ዞን በዳባት ወረዳ ልዩ ስሙ 13 በተባለው አካባቢ በተደረገው ከባድ ውጊያ የፋኖን ክንድ መቋቋም ያቃተው ይኸው የገዢው ስርዓት ጦር መከላከያ የሌላቸውን ንጹሃን አርሶ አደሮች ላይ ያነጣጠረ ጭፍጨፋ ፈጽመዋል። በተለይም ዘና ጎዴ ማርያም በተባለች ልዩ ቦታ 19 ወንድ ገበሬዎችንና 2 ሴቶችን ጨምሮ በአጠቃላይ 21 ንጹሃንን በአሰቃቂ ሁኔታ ረሽኖ አልፈዋል። ይህን የጭካኔ ድርጊት ይበልጥ አሳዛኝና ለየት የሚያደርገው የአንድ አባወራ አባላትን ለይቶ ማጥፋቱ ነው። በዚህ የሰሞኑ ረሽና ጫቅሎ አማረ፣ አምባቸው አማረ፣ ሞላ አማረና ደስታ አማረ የተባሉ 4 ወንድማማቾች በአንድ ላይ የተገደሉ ሲሆን በተጨማሪም የአምባቸው አማረና የደስታ አማረ ልጆች ጭምር ተለይተው ተረሽነዋል። በአጠቃላይ ከአንድ ቤተሰብ ብቻ ከ8 በላይ አባላት በጠላት የጭካኔ በትር ያለ ጥፋታቸው ተቀጥፈዋል።
በመምህራን የማህበር መኖሪያ ቤት ፕሮጀክት ላይ በካሬ እስከ 82 ሺህ ብር የሚደርስ ያልተጠበቀ የዋጋ ጭማሪ መደረጉ ተሰማ። በመንግስት መሬት አቅራቢነት በተጀመረው የመምህራን የመኖሪያ ቤት ግንባታ ፕሮጀክት ላይ በቅርቡ እጅግ ከፍተኛና የተጋነነ የዋጋ ጭማሪ የተደረገ መሆኑ ተዘግበዋል። ከእነዚህም ውስጥ አንዱ በሆነው በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ስር በሚገኘው የመምህራን ማህበር የመኖሪያ ቤት ግንባታ ፕሮጀክት ላይ በቅርቡ ይፋ የተደረገው እጅግ ከፍተኛና የተጋነነ የዋጋ ጭማሪ በአባላቱ መካከል ከፍተኛ ቅሬታንና ውጥረትን መፍጠሩ ተሰምቷል። ፕሮጀክቱ ተሳታፊ የሆኑ መምህራን ለመሰረት ሚዲያ እንደገለጹት ቀደም ሲል ከተስማሙበት የዋጋ ተመን ውጪ በአሁኑ ወቅት ከ134% እስከ 238% የሚደርስ ያልተጠበቀ ጭማሪ ተጭኖባቸዋል። ይህ ጉዳይ የመምህራኑን አቅም ያላገናዘበና የወቅቱን የገበያ ሁኔታ ሰበብ በማድረግ የተፈጠረ ህገወጥ አሰራር ነው በሚል በጽኑ እየተኮነነ ይገኛል። ሰሞኑን በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አዳራሽ ውስጥ ከመምህራን ማህበር ፕሬዚዳንትና ከዩኒቨርሲቲው ተወካዮች ጋር በጉዳዩ ላይ ሰፊ ውይይት የተደረገ ቢሆንም ምንም አይነት አዎንታዊ የለውጥ ውጤት ሳይገኝ መበተኑን የኮሚቴው አባላት ገልጸዋል። በስብሰባው ላይ የቀረበው አዲስ የዋጋ ዝርዝር እንደሚያሳየው ሙሉ በሙሉ ያለቀለት የአንድ ብሎክ ባለ 10 ፎቅ ህንፃ ግንባታ በትንሹ 923 ሚሊዮን 477,635 ብር የተመደበለት ሲሆን እንደ ኮንዶሚኒየም ፊኒሺንግ ያላለቀው ደግሞ ያለ ታክስ በትንሹ 498 ሚሊዮን 868,530 ብር ሆኖ ቀርበዋል። የአዲስ ተመን መምህራን በህዳር ወር ላይ ከከፈሉት የ25 በመቶ ቅድመ ክፍያ አንጻር ሲሰላ በ3 እጥፍ ገደማ ጭማሪ ያሳየ ነው። የማህበሩ ኮሚቴ ተወካይ በስብሰባው ዙሪያ ሲናገሩ በፊት 25% ክፈሉ ተብለን ተበድረን ስንከፍል ህዳር ላይ ከነበረው ዋጋ አሁን በ3 ጨምሯል። ካልከፈላችሁ ግንባታው አይሰራም የሚል አስገዳጅ አቅጣጫ ነው የተሰጠን። ነገር ግን እንደ ኮሚቴ ባደረግነው ውይይት መሰረት አንድም የማህበሩ አባል ያላመነበትንና ያልተስማማበትን ሰነድ በጭራሽ እንደማይፈርም ተስማምተናል ብለዋል። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በተጨማሪ ጭማሪው በሌሎች ተቋማትም ይፋ እየተደረገ ነው። ጉዳዩን በተመለከተ ሌላኛው መረጃ አቅራቢ መምህር እንደገለጹት ግንባታው ገና ከመሬት ሳይነሳና ኮንትራክተሮቹ አፈር ከመቆፈር ውጭ ምንም አይነት መዋቅራዊ ስራ ሳይሰሩ ብር ካልተጨመረልን አንሰራም በሚል ስራ ማቆማቸውን ገልጸዋል። መምህሩ አክለውም የመምህሩ ደሞዝ ምን ያህል አነስተኛ እንደሆነ እየታወቀ የመንግስት አካላት ከኮንትራክተሮቹ ጋር በመመሳጠር እኛን ወደ ከባድ ችግር ውስጥ ከተውናል። የ25 በመቶ ቅድሚያን ራሱ ከተለያዩ ቦታዎች ተበድረን የከፈል ነው። አሁን ግን ዋጋው በብዙ ጥፍ ጨምሯል እየተባለ ግራ ተጋብተናል ሲሉ ተናግረዋል። በከፍተኛ ቁጭት ውስጥ የሚገኙ ሌላኛው መምህር ዋጋውን ዝርዝር በማነጻጸር እንዲህ ብለዋል። ከ8 ወራት በፊት የአንድ ካሬ ሜትር የኮንስትራክሽን ዋጋ 35 ሺህ ብር ነው ተብለን ነበር የቆጠብ ነው። አሁን ግን ያለምንም በቂ ምክንያት ዋጋው ወደ 82 ሺህ ብር በላይ አስገብተውታል። ከሁሉም በላይ የሚያሳዝነው መንግስት መሬቱን በነጻ እንደሰጠ የተነገረን ሲሆን ያሁን የተጠየቅነው 82 ሺህ ብር ለአንድ ካሬ ሜትር ግንባታ ብቻ የተሰላ መሆኑ ነው ሲሉ ምሬታቸውን ገልጸዋል። ይህ ማለት ሰፋ ያለ ቦታ አላቸው እንደሚባሉት ኮንዶሚኒየሞች ከ110 እስከ 117 ካሬ ድረስ የሚሆን ቤት ለማግኘት ከ9 ሚሊዮን ብር በላይ መክፈል ይጠበቅባቸዋል ማለት ነው። ታዲያ አሁን መሬት ላይ ባለው ዋጋ በዚህ ካሬ ስፋት ያላቸው ኮንዶሚኒየሞች ከ5 እስከ 7 ሚሊዮን ብር እየተሸጡ መምህራኑ ግን ገና ላልጀመረ ቤት 9 ሚሊዮን ዋጋ ወጥቶላቸዋል። በአውቶቡስ ላይ ድንጋይ በወረወሩት እናቶች ላይ እርምጃ እንወስዳለን ሲሉ የመቀሌ ከተማ ከንቲባ ተናገሩ። የመቀሌ ከተማ ከንቲባ የሆኑት አቶ ኃይሌ አረጋዊ ትናንት ማምሻውን በወቅታዊ ጉዳይ ላይ አጭር መግለጫ ሰጥተዋል። የመግለጫቸው ዋነኛ ማጠንጠኛም በቅርቡ በማህበራዊ ሚዲያ የተሰራጨውና መነጋገሪያ የሆነው ቪዲዮ ነው። በዚህ ቪዲዮ በከተማው ቀበሌ 05 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘው አውቶቡስ ላይ እናቶች በጩኸት ተቃውሞ ከማሰማታቸውን በላይ ድንጋይ ሲወረውሩ ይታያል። ከንቲባው በመግለጫቸው በከተማ ውስጥ የትግራይን አጀንዳ ለመጥለፍና ለማደናቀፍ የሚሰራ የተደራጀ ሴራ አለ ብለዋል። የፖለቲካ አመለካከት ልዩነት ቢኖርም ሁሉም የከተማው ነዋሪ ለትግራይ ሕዝብ ጥቅም በጋራ መስራት እንዳለበት ያሳሰቡት ከንቲባው ነገር ግን አንድነቱን ለመሸርሸር የሚሰሩ አካላት እንዳሉ ጠቅሰዋል። ለዚህም ትልቁ ማሳያው ሰሞኑን በቀበሌ 05 የተከሰተው ድርጊት መሆኑንም ገልጸዋል። በቀበሌ 05 የተፈጠረውና በማህበራዊ ሚዲያ የተሰራጨውን ድርጊት መገምገማቸውን ያስታወቁት ከንቲባው ጨምረው የተፈጠረው ወጣቶችን የማስገደድና ያለማስገደድ ጉዳይ ሳይሆን የጸረ ትግል አካላት የተቀናጀ ተግባር ነው ብለዋል። በዚህ ድርጊት ላይ የተሳተፉት ላይ ምርመራ እየተደረገ መሆኑን አስታውቀውም ተጠያቂነትን የማረጋገጥ እርምጃ እንደሚወሰድ ገልጸዋል።
ሳውዲ አረቢያ ሁለት የሱዳን ፈጥኖ ደራሽ ከፍተኛ አመራሮች ከቡድናቸው እንዲከዱ በሚሊዮን የሚቆጠር ዶላር መክፈሏ ተነገረ። የሳውዲ አረቢያ መንግስት ለሱዳን ጦር ኃይሎች ዋና አዛዥ አብዱልፈታህ አልቡርሃን የገንዘብና የዲፕሎማሲ ድጋፍ ማቅረብ መጀመሩን አፍሪካ ኢንተለጀንስ የተባለው የዜና ምንጭ ይፋ ባደረገው መረጃ አረጋግጧል። ሳውዲ ይህንን ድጋፍ የምታደርገው ጀኔራል አልቡርሃን እስላማዊ መረቦች በሱዳን መደበኛ ጦር ኃይል ላይ የጫኑትን ጠንካራ ተጽዕኖና ቁጥጥር እንዲያላሉ በሚል ተስፋ እንደሆነ ተገልጿል። በግንቦት ወር በተለምዶ አልሳቫና በሚል ስም የሚታወቀው የፈጣን ድጋፍ ኃይሎች ከፍተኛ አመራር አሊ ሪዝቅ አላህ ድንገት ፊቱን አዙሮ ከሱዳን መደበኛ ጦር ጋር መቀላቀሉ በእድል የመጣ ለመሆኑን የገለጸው ዘገባው ሳውዲ አረቢያ ለአዛዡ አልቡርሃን በሰጠችው ወሳኝ የገንዘብ ድጋፍ አማካኝነት አመራሩ ክህደት እንዲፈጽም መደረጉን ይፋ አድርገዋል። የተለያዩ ወታደራዊ ግምቶች እንደሚያመለክቱት አልሳቫና ከአመፀኛው ቡድን በመክዳቱ ምትክ ከ800 ሺህ እስከ 2.5 ሚሊዮን ዶላር የሚደርስ ክፍያ አግኝተዋል። ቀደም ሲል በኮርዶፋንና በዳርፉር የነበሩትን የፈጣን ድጋፍ ኃይሎች ወታደራዊ ኦፕሬሽኖች በበላይነት ይመራ የነበረው የአልሳቫና ጉዳይ ብቸኛ አለመሆኑ ተጠቁመዋል። ከሳምንታት በፊትም የዚሁ አቻ ፓራሚሊተሪ ኃይል ሶስተኛ አዛዥ የነበሩት ሜጀር ጀነራል አልኑር አህመድ አደም በተለምዶ አልኑር ጉባ ከነሙሉ ጦራቸውና በመቶዎች ከሚቆጠሩ የውጊያ ተሽከርካሪዎቻቸው ጋር በመክዳታቸው እስከ 2.5 ሚሊዮን ዶላር የሚደርስ ክፍያ ወደ ኪሳቸው መክተታቸው ተጋልጧል። ይህ አይነቱ የሳውዲ ቼክ ደብተር ፖለቲካ ለጀነራል አልቡርሃን ትልቅ ወታደራዊ ሲሳይ ሲሆን እሳቸውም የአርኤስኤፍ ኃይልን በውስጥ በመከፋፈልና በማዳከም በጦርነቱ ላይ ወታደራዊ የበላይነትን ለመቀናጀት ሞበታል። ሪያድ በበኩሏ ከዚህ የገንዘብ ድጋፍ ጀርባ ከፖርት ሱዳን አስተዳደር የፖለቲካ ጥቅማ ጥቅሞችንና ስምምነቶችን ለማግኘት እየተንቀሳቀሰች ነው። ሳውዲ አረቢያና የሱዳን ጦር የደህንነት መስሪያ ቤት በጋራ በመሆን በቡድኑ ውስጥ ባላቸው የስልጣን ፍላጎት የተገፉና ከውሳኔ ሰጪነት መድረክ የተገለሉ የሁለተኛ ደረጃ የጦር አዛዦችን በገንዘብ በማባበል የአመፀኛውን ኃይል ከውስጥ እንዲፈራረስ በማድረግ ድርብ ቁማር እየተጫወቱ እንደሚገኙ ዘገባው ያመለክታል። በተደረገው ስምምነት መሰረት የሱዳን የሽግግር ሉዓላዊነት ምክር ቤት መሪ ጀነራል አልቡርሃን በጦር ኃይል ውስጥ ተጽዕኖ ካላቸው እስላማዊ ኃይሎች ራሳቸውን እንደሚያርቁ ቃል ገብተዋል። ሳውዲ አረቢያም በዓለም አቀፉ ማህበረሰብ ፊት ለቡርሃን የምታደርገውን ድጋፍ ለመቀጠል ይህንን ጉዳይ እንደ ቅድመ ሁኔታ አስቀምጣለች። ይሁን እንጂ ጀነራል አልቡርሃን በእነሱ ምትክ የሚተካ አስተማማኝ የፖለቲካ አማራጭ ባለመኖሩ ምክንያት አሁን ባሉበት ሁኔታ ከእስላማዊ መረቦች ጋር ያላቸውን ግንኙነት በአስቸኳይ ለመቁረጥ እንደሚቸገሩ ተከራክረዋል። ለዚህም መፍትሄ ይሆን ዘንድ ሪያድ የቀድሞውን ጠቅላይ ሚኒስትር አብዱል ሐምዶክን የሱሙድ ጥምረትን ጨምሮ የሲቪል ማህበረሰብ መሪዎችን በዚህ የሽግግር ሚና ውስጥ እንዲሳተፉ ለማሳመን ጥረት እየጀመረች ነው። የኢራን ከፍተኛ ባለስልጣናት በታደሙበት የቀድሞ መሪ አያቶላ አሊ ሀሜኔ ቀብር ስነ ስርዓት ላይ ጠቅላይ መሪው ሳይገኙ ቀሩ። የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ሀሜኔ ቀብር ስነ ስርዓት ላይ በርካታ የሀገሪቱ አመራሮችን ጨምሮ በሺዎች የሚቆጠሩ ሰዎች ቢገኙም ጠቅላይ መሪው ሙጅታባ ሀሚኒ የአባታቸው ሽኝት ላይ ሳይታዩ ቀርተዋል። እሁድ ዕለት በተካሄደው የጸሎት ስነ ስርዓት ላይ የቀድሞ ጠቅላይ መሪ አያቶላ አሊ ሀሚኒ ሶስት ልጆች መስዑድ፣ ሙስጠፋና መይሰም ከፕሬዚዳንት መሱድ ፔዜሽኪያን እና ከእስላማዊ አብዮታዊ ዘብ መሪ አህመድ ቫሂድ ጋር ተገኝተዋል። መጋቢት ላይ ወደ ስልጣን ከመጡ አንስቶ ለህዝብ ያልታዩት ሙጅታባ ሀሚኒን የጤና ሁኔታ በተመለከተ የተለያዩ መረጃዎች ይናፈሳሉ። አባታቸውን የገደለው የአየር ጥቃት እርሳቸውንም እንደተጎዱ ይነገራል። የቀድሞው ጠቅላይ መሪ አውሮፓውያኑ 1989 ጀምሮ እስከሞቱበት የካቲት ወር ድረስ እስላማዊቷን ሪፐብሊክ መርተዋል። አርብ ዕለት የተጀመረው የአያቶላህ አሊ ሀሚኒ ይፋዊ የቀብር ስነ ስርዓት በዚህ ሳምንትም በተለያዩ የኢራንና ኢራቅ አካባቢዎች መካሄድ ይቀጥላል። የኢራን ባለስልጣናት የክፍለ ዘመኑ የቀብር ስነ ስርዓት ሲሉ በገለጹት በዚህ የሽኝት ስነ ስርዓት ላይ ከ12 እስከ 20 ሚሊዮን ሰዎች ይገኛሉ ብሎ እንደሚጠብቁ ተናግረዋል። አሁኑ ሰዓት የሀሚኒ አስክሬን ቴህራን ውስጥ በሚገኘው ግዙፉ መስጊድ ግራንድ ሞሳላ ውስጥ ተቀምጧል። እሁድ ዕለት በመላው ኢራን ክብረ በዓል ሆኖ የታወጀ ሲሆን አስክሬኑ ከመስጊድ እንደሚወጣና ዛሬ ሰኞ ሰልፍ እንደሚካሄድ ተገልጿል። የቀብር ስነ ስርዓቱ በጥንቃቄ የተሰናዳ ነው። ስነ ስርዓቶቹ ላይ የሙጅታባ ሀሚኒ አለመገኘት የተስተዋለው እስራኤል ልትገድላቸው ትፈልግ ይሆናል የሚል ስጋት ባደረበት በዚህ ወቅት ነው። ተፋላሚዎቹ ሀገራት በገቡበት ጠንካራ ያልሆነው ተኩስ አቁም ምክንያት ጦርነቱ ጋብ ብሎ ስምምነት ላይ ለመድረስ የሚደረገው ንግግር ቀጥሏል። ይሁን እንጂ አሜሪካም ሆነ ኢራን ወታደራዊ እርምጃ ውስጥ በድጋሚ ለመግባት ዝግጁ መሆናቸውን ተናግረዋል። ፕሬዚዳንት ዶናልድ ትራምፕ የቀብር ስነ ስርዓቱ እስከሚጠናቀቅ ከኢራን ጋር የሚደረገው ንግግር እንዲቆም መደረጉን ለአሜሪካዊ የዜና ምንጭ አክሲዮስ ተናግረዋል። አሜሪካ በቀብር ስነ ስርዓቱ ላይ የሚታደሙትን የኢራን ከፍተኛ አመራሮች በአንድ ጥይት ልትገድላቸው እንደምትችል መናገራቸውን አክሲዮስ አስነብበዋል። ነገር ግን ይህንን አናደርግም፣ ምክንያቱም ከዚያ የምንደራደረው ሰው አይኖርም ብለዋል። ትራምፕ ህዝቡ የቀድሞውን ጠቅላይ መሪ
ይጠላቸዋል ብለው ያስቡ እንደነበር ገልጸው የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙም ተናግረዋል። በቴህራን በተደረገው ሽኝት ላይ ታዳሚዎች ሞት ለትራምፕ ሲሉ እንደነበር እንዲሁም ሙሐመድ ረሱል የተባሉ ገጣሚ ከጸሎት ስነ ስርዓት በፊት ትራምፕን መግደል የኛ ኃላፊነት ነው የሚል ግጥም ማቅረባቸውን አሶሺየትድ ፕሬስ እና ዘጋርዲያን ዘግበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።